ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። በትግራይ ያሉ ውጥረቶች እየተባበሱ መጥተዋል። በአቶ ጌታቸው ረዳና በዶክተር ደብረጽዮን መካከል ያለው ንግግርና ሽኩቻም ጨምሯል። አቶ ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፓርቲው ልሳን ለሆነው ወይን ጋር ሰፋ ያለ ቃለ ምልልስ አድርገዋል። በቃለ ምልልሳቸውም አቶ ጌታቸው ረዳም በሰፊው ሲዘረጥጡት ተሰምቷል። የፕሪቶሪያ ስምምነት ፈራሚ የሆነ ህወሓት አላውቅህም ማለት የፕሪቶሪያን ስምምነት በግልጥ መጣስ ነው ያሉ ሲሆን ፕሪቶሪያ ስምምነት ለጦርነት ወደ ሰላም ያሻገረ ጊዜያዊ አስተዳደሩን አቋቁሞ የህዝብ አገልግሎቶች መልሶ እንዲጀመር ያደረገ መሆኑንም ጠቅሰዋል። ይሁን እንጂ ወራሪ ኃይሎች ትግራይን ለቀው ባለመውጣታቸው ምክንያት የተፈናቀሉ ሰዎች ወደ ቤት መመለስ አልቻሉም ይላሉ ዶክተር ደብረጽዮን። የቀድሞ የትግል አጋራቸው አቶ ጌታቸው ረዳን ጌታቸው ስለ ትግራይ ግድ የለውም፣ ስለ ተፈናቀሉ ሰዎችና ስለ ትግራይ ሉዓላዊ ወሰን ምንም ግድ የሌለው ሰው ነው፣ ምክንያቱም የብልጽግና ባለስልጣን ስለሆነ ነው በማለት ተችቷል። በሌላ በኩል የፌዴራል መንግስቱ ህወሓት በኤርትራ መንግስት ጋር ጥምረት እንደፈጠረ አድርጎ የሚያሰራው ሐሰት ነው ሲል ዶክተር ደብረጽዮን ተናግረዋል። ትግራይ ሌላ ታጣቂ ኃይል ወደ ጫካ መግባቱ ተሰምቷል። የኢሮብ ብሔረሰብ ህልውና ለማዳን ለሰላማዊ ትግል ያደረግነው ጥረት አልተሳካም ሲሉ ያሉ ቡድኖችን ራሳቸውን ኢሮብ ዋዶ ወይ ኢሮብ ሬዚስታንስ አርሚ በሚል አደራጅተው ለትጥቅ ትግል ጫካ መግባታቸውን ወቁልም ብለዋል። ኢሮብ ዋዶ ከቲፒኤፍ ጋር ጥምረት እንደሚሰራ ታውቋል። ትግራይ ክልል ከህወሓት ተነጥሎ ቲፒኤፍ የሚል የሰላም ኃይል ሐራ መሬት ላይ መታወቱ ይታወቅ ነበር። ከሰሞኑ አፋር ላይ የህወሓት ቡድን ቲፒኤፍ ወይ የትግራይ ሰላም አውጪ የሚለውን ግንባር ለመዋጋት አፋር ድረስ መዝለቁ ይታወስ ነበር። አሁን የኢሮብ ብሔራዊ ህልውናን አድናለሁ በሚል ኢሮብ ዋዶ በሚል የትጥቅ ስም ጫካ መግባቱ ህወሓት ላይ ሌላ የራስ ምታት ሆኗል። የማይካድራ ጭፍጨፋ 5ኛ ዓመት መታሰቢያ ዓመት በማስመልከት ትላንት በወልቃይት ወታደራዊ ትርኢት ተደርጓል። የተለያዩ የወልቃይት አመራሮች በተገኙበት በሰፊው ተለቅ ያለ ወታደራዊ ትርኢት ትላንት ሲታይ ውሏል። መታሰቢያ ዕለቱ ከወታደራዊ ትርኢት ባለፈ ልዩ ልዩ ዝግጅቶች ተፈጥረዋል። ስለዚህም ጉዳይ ፕሮግራሙ ላይ የተከሰቱትን ለየት ያሉ ነገሮች ይዘን ቀርበናል። እናንተ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ ስምምነትን መሰረት በማድረግ ወደ ጎን በመተው በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ጦርነት ለማስገባት እየፎከሩና ጦርነት እያዘጋጁ እያደረገ ነው ሲሉ የትግራይ ምሁራንና ባለሙያዎች ማህበር GTSTS ለትግራይ ያንዣበበው ጦርነት ዳመና በሰላማዊ መንገድ እንዲፈታ ጥያቄ ቀርቧል። ማህበሩ በወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላም ብቻ ነው፣ ከጫፍ እስከ ጫፍ ያለው የትግራይ ህዝብ የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ ስምምነትን በመጣስ ሁለተኛ ጦርነት ለማድረግ እያንዣበቡ ነው ሲል ተችቷል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ ስላላችሁ እናመሰግናለን። መረጃውን እየሰማችሁን ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ እንድትጀምሩና ከአንከር ዜና ቤተሰብ እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። በጌታቸው ረዳና በዶክተር ደብረጽዮን መካከል ያለው የቃላት ጦርነት እየተባባሰ መጥቷል። ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፓርቲው ልሳን ከሆነው ወይን ጋር ሰፋ ያለ ቃለ ምልልስ አድርገዋል። በቃለ ምልልሳቸው የፕሪቶሪያ ስምምነት ፈራሚ የሆነውን ህወሓት አላውቅህም ማለት የፕሪቶሪያ ስምምነትን በግልጽ መጣስ ነው ያሉ ሲሆን የፕሪቶሪያ ስምምነት ከጦርነት ወደ ሰላም ያሸጋገረ ጊዜ አስተዳደር አቋቁሞ በህዝብ አገልግሎቶች መልስ እንዲጀምሩ ያደረገ መሆኑን ጠቅሰዋል። ጨምረው ይሁን እንጂ ወራሪ ኃይሎች ትግራይን ለቀው ባለመውጣታቸው ምክንያት የተፈናቀሉ ሰዎች ወደ ቤታቸው መመለስ አልቻለም ብሏል። የትግራይ ህዝብ ከወራሪዎች ራሱን ነፃ ማውጣትም አልቻለም በማለት የፕሪቶሪያ ስምምነት የፈጠረውን አሉታዊ ተጽዕኖ አስረድተዋል። በስምምነቱ መሰረት የፖለቲካ ውይይት አለመጀመሩና የጦርነት ጉዳት ለደረሰበት ህዝብም ፍትህ ሊሰጠው እንዳልቻለ ተናግረዋል። ዶክተር ደብረጽዮን ይህ እንዳለ ሆኖ በሌላ በኩል የፌዴራል መንግስት ነዳጅ ወደ ትግራይ እንዳይገባ በማድረግ የተፈናቀሉ ሰዎች ቀጣይነት ያለው እርዳታ እንዳያገኙ በማድረግ በትግራይ ህዝብ ላይ የታጠቁ ቡድኖችን በማደራጀት በማሰማራት እንዲሁም በሌሎች ጉዳዮች የፕሪቶሪያ ስምምነት በመጣስ ላው ሲል ገልጸዋል። አስታራቂዎች ስምምነቱ ተግባራዊ መሆኑን የመከታተል የመገምገምና ጫና የማድረግ ኃላፊነት አለባቸው ያሉ ሲሆን ይሁንና ይህን ኃላፊነታቸውን እየተወጡ አለመሆኑን ማስታወቋል። ከአስታራቂዎቹ አንዱ የሆነው የአፍሪካ ህብረት ራሱ የሆነ አቋም ውስንነትም
እንዳለበት ገልጿል። ዶክተር ደብረጽዮን የቀድሞ የትግል አጋራቸውን አቶ ጌታቸው ረዳ ደግሞ ጌታቸው ስለ ትግራይ ግድ የለውም፣ ስለ ተፈናቀሉ ሰዎችና ስለ ትግራይ ሉዓላዊ ወሰን ምንም ግድ የሌለው ሰው ነው፣ ምክንያቱም ብልጽግና ባለስልጣን ነው በማለት ተችቷል። በሌላ በኩል የፌዴራል መንግስቱ ህወሓት ከኤርትራ መንግስት ጋር ጥምረት እንደፈጠረ አድርጎ የሚወራው ዜና ሐሰት ነው ሲሉ ተደምጧል። ይህ በእንዲህ እንዳለ የኢትዮጵያ መንግስት በቅርብ ከትግራይ ክልል ወደ አፋር ክልል ተተኩሷል የተባሉ ከባድ መሳሪያ ጥይቶችን እየመረመረ መሆኑ ተሰምቷል። ይህ ክስተት ለ2 ዓመታት የዘለቀውን ደም አፋሳሽ ጦርነት ያስቆመውን የ2022 የፕሪቶሪያ ስምምነት እየተሸረሸረ ነው የሚል ስጋት አጠናክሮታል። የመከላከያ ምንጮች ለዛ ሀበሻ እንደገለጹት መንግስት የተገኙትን ጥይቶች በመሰብሰብ ምርመራ እያካሄደ ነው። ምርመራውም ዓላማውም ህወሓት ከዚህ ቀደም ሲጠቀምባቸው ከነበሩት የተለየ አዲስ መሳሪያዎች ሊኖሩ ይችላሉ የሚል ስጋት ለማረጋገጥ መሆኑን አክለዋል። ይህ አዲስ ወታደራዊ ውጥረት የተከሰተው በዘመናዊ አፍሪካ ታሪክ እጅግ ገዳይ ከሆኑ ጦርነቶች አንዱ ያስቆመው የፕሪቶሪያ ስምምነት በተለያዩ ምክንያቶች አደጋ ላይ መውደቁን ተንታኞች ያመለክታሉ። ሪፖርቱ በቅርብ በትግራይና በአፋር ክልሎች መካከል የተከሰቱ ግጭቶች እንዲሁም በትግራይ አመራሮችና በፌደራል ባለስልጣናት መካከል እያደገ የመጣው እምነት ማጣትና ተዳምረው ከ2022 መጋቢት ጀምሮ የተገነባው ሰላም አደጋ ላይ መውደቁን አመልክቷል። ተነታኔው ለአሁን አለመተማመን በዋነኝነት ዘገምተኛና ወጥነት የጎደለው የስምምነቱ አፈጻጸም መሆኑን ጠቁሟል። ምንም እንኳን በሁለቱ ዋና ተዋጊዎች መካከል መጠነ ሰፊ ውጊያ ቢቆምም እንደ ትጥቅ መፍታት፣ የታጋዮች መልስ መዋሃድና ተፈናቃዮች መመለስ ባሉ ቁልፍ ጉዳዮች ላይ መዘግየቶች ተበራክተዋል። የፌዴራል መንግስት የትግራይ ባለስልጣናት ሙሉ ለሙሉ ትጥቅ አልፈቱም፣ እንዲሁም በአማራ ክልል ከሚንቀሳቀሱ ታጣቂዎች ጋር ይተባበሩ ሲል ይከሳል። የትግራይ ክልል አመራሮች በበኩላቸው የፌዴራል መንግስት አስፈላጊ አገልግሎቶችንና አስተዳደራዊ ገደቦችን ማንሳትና ፖለቲካዊ ራስን በራስ የማስተዳደር መብት ማረጋገጥ የበኩሉን ማድረግ አለበት ሲሉ ይሞግታሉ። በትግራይ ክልል ሌላ ታጣቂ ኃይል ወደ ጫካ መግባቱ ተሰምቷል። የኢሮብ ብሔራዊ ህልውና ለማዳን በሰላማዊ ትግል ያደረግነው ጥረት አልተሳካም በሚል ሌሎች ብሮችን ሰብስበው ራሳቸውን ኢሮብ ዋዶ ኢሮብ ሬዚስታንስ አርሚ በሚል አደራጅተው ለትጥቅ ትግል ጫካ መግባታቸውን እወቁልን ብለዋል። ኢሮብ ዋዶ ከቲፒኤፍ ጋር በጥምረት እንደሚሰራም ታውቋል። ቲፒኤፍ ወይ ትግራይ ህልውና ትግራይ ላይ ከክልል ተነጥሎ ቲፒኤፍ የሚል የሰላም ኃይል ሐራ መሬት ሞታቱ ይታወቅ ነበር። አሁን የኢሮብ ዋዶ ቡድን መመስረት ህወሓት ሌላ ተጨማሪ ሐሳብና ጭንቀትና ጫና ፈጥሮ ይዞበት መጥቷል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ